የሚገርምሽ ነገር እኮ በሲንግል ማም አድገው እኮ ሲንግል ማምን የሚወቅሱ ኢቭን አባት ፊገር የሌለበት ቤት ያደጉ ልጆች ጋር ወጡ። እኔ ዛሬ ላይ ወጥቼ ለሰው ምንድነው የምሰጠው? ከኔ ምን ያገኛል? ሰላም ጤና ይስጥልኝ የቡናና ወግ ቤተሰቦች እንደምናላችሁ። ይህ ቡናና ወግ የተሰኘው የዩቲዩብ ቻናላችን ሲንግል ማሞችን ወይም ብቻቸውን ልጆቻቸውን የሚያሳድጉ እናቶችን ህይወት የምንዳስስበት ከተሞክሯቸው የምንማርበትና በማህበረሰቡ ውስጥ ያላቸውን ቦታ የምናይበት ፕሮግራማችን ነው። የኛን ፕሮግራም ለመከታተል ይመቻችሁ ዘንድ ቡናና ወግ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እንድታደርጉ እንጠይቃለን። ቡናና ወግ ዛሬም በቡናና ወግ ፕሮግራማችን ስቱዲዮአችን አንዲት እናት ጋብዘናል። ከህይወት ተሞክሯ እንማራለን። ያለፈችበትን ነገር ታጫውተናለን። እንዲሁም ስለ ሲንግል ማም ወይም ብቻቸውን ልጆቻቸውን የሚያሳድጉ እናቶች ላይ ማህበረሰቡ ያለውን ሚናና በማህበረሰቡ ዘንድ ያለውን ተቀባይነትና እንግዲህ ተጽዕኖ ከሷ ጋር ባለን ቆይታ የምንዳስስ ይሆናል። አብራችሁን ቆዩ። ራስሽን አስተዋውቂ። እሺ፣ እንግዲህ ህይወት እባላለሁ። የአንዲት ቆንጆ የሴት ልጅ እናት ነኝ። እንኳን ደህና መጣሽ ወደ ቡናና ወግ። እንኳን ደህና ቆያችሁኝ። እንግዲህ ፕሮግራማችንን እንደምትከታተዩ ተስፋ አደርጋለሁ። በተለያየ ጊዜ እዚህ የቀረቡ ሲንግል ማሞች ወይም ብቻቸውን ልጆቻቸውን የሚያሳድጉ እናቶች ታሪክ ሰምተናል። የነሱ ታሪክ ወይም ባክግራውንዱ ይለያያል። የሁሉም ሲንግል ማም ባክግራውንድ ይለያያል። ግን ዛሬ በዋናነት ከያስኳቸው ነጥቦች አንዱ ከአንቺ ጋር ማውራት የምፈልገው ብዙ ጊዜ ሲንግል ማም ወይም ብቻዋን ልጅ የምታሳድግ እናት ላይ ፈልጋ እንዳመጣችው ወይም ምርጫዋ እንደሆነ ተደርጎ በማህበረሰቡ የተለያየ ስም ይሰጣል። የተለያየ ሌብል እየተሰጠ እንዲያውም ከሲንግል ማም ካላት የውጣ ውረድ ወይም የኑሮ ሀስል በላይ እና እሱንም ደግሞ የሚያባብሰው ብዬ የማምነው ሰዎች እንዴት ብላ እዛ ቦታ ላይ ኤንዳፕ እንዳደረገች ሳይረዱ ጄጅ የሚያደርጉበት ነው ብዬ ነው የማምነውና አንቺ እስኪ እዚህ ላይ ያለሽን እዚህ ላይ ነው ያለኝ አስተያየት። በመጀመሪያ ደረጃ ማህበረሰቡም ከሃይማኖትም ከብዙም እንደ ማህበረሰብ የምንቀበለው ትዳርን በየትኛውም ሃይማኖትም በየትኛውም ሶሳይቲ ትዳርን ነው የምንደግፈው። ግን አንዳንድ ሁኔታዎች ወደ ሲንግል ማምነት ይገፋሉ። ኖት ኦንሊ ሲንግል ማም ሲንግል ዳድም ሆነው የሚያሳድጉ አለ። ልጆችን ብቻ ማሳደግ ሁኔታዎች ገፍተው መተውብሽ አይነቱ ይለያያል፣ ይዘቱ ይለያያል። ሁሉም የሚመጣበት መንገድ ያለው ባክግራውንድ የተለያየና ሰፊ ነው። ህይወት ባላሰብሽው መልኩ ባልጠበቅሽው ሁኔታ ራስሽን አልሆንም ያልሽበት ቦታ ላይ ታገኘዋለሽ። የማንም ምርጫ ነው ብዬ ደግሞ አላምንም። ሲንግል ፋሚሊ መሆን የትኛውም ሰው ወንድም ሴትም ምርጫ ነው ብዬ አላስብም። ምክንያቱም ሲንግል ማም ስትሆኚ አለው ተያይዞ የሚመጡ ብዙ አይነት ኢሹዎች ሳይኮሎጂካሊ፣ ፋይናንሻሊ፣ ፊዚካሊ በጣም ብዙ የሚያደክም ኢሹዎች አሉ። እነዚህን ኢሹዎች ኢቭን ፌስ አድርገሽ ራስሽን ተቋቁመሽ ለመቆም ይታገሉሻል። ይሄንን መርጦ የሚገባበት ሰው አለ ብዬ አላምንም እንደኔ። እዛው ላይ ሊያዝሽና ላይክ ሲንግል ማም እና ሲንግል ዳድ አለ። ኦፍ ኮርስ ብቻውን የሚያሳድግ ሲንግል ዳድ አለና በእኛ ሶሳይቲ የታዘብኩት ነገር ሲንግል አባት ሲሆን ይታዘንለታል። በጣም ነው የሚታዘንለት። በትክክል ለምንድን ነው የሚታዘንለት ብዬ አንዳንዴ ዝም ብዬ ራሴን ስጠይቅ ምናልባት እናት ልጇን ጥላ አትሄድም በአብዛኛው ማለት ነውና ጥላ ከሄደች ማለት ብቻውን ከሆነና ጥላ ከሄደች በርደኑ እሱ ላይ እንዳለ የእናትነት በርደኑ እሱ ላይ እንዳለ ታውቆ ብቻውን ነው ልጁን የሚያሳድገው ይባልለታል። እና
ሲንግል ማምን ለምንድን ነው እሱ አይነት ሲምፓቲ ወይም እሱ አይነት ኮምፓሽን የሌለው ሶሳይቲ ላይ ሲንግል ማም? ብዙ ጊዜ የእናት ሮል ሰፊ ነው አየሽ። ለአባት ሲሆን ሮሉ ሰፊ ስለሆነ አይችለውም ተብሎ ይታሰባል። ሴቶች በተፈጥሯችን ብዙ ችግሮችን የመወጣት የመቻል አምቆ የመያዝ ኔቸር በራሱ የተሰጠን ጊፍት አለ ብዬ አስባለሁና ወንድ ላይ ሲሆን እነዚህ ቻሌንጆች ሞር ይከብዱታል ተብሎ ይታሰባል። ሴት ላይ ሲሆን ግን ችግርን ትችላለች፣ አቅሟ ይችላል። አንቺ የምትዩ ነገር አለ አይደለ? ይችላል ሲባል ሰው ሞር ለመቻል ነው የሚታገለው። ዛሬ ይችላል ከተባለ ነገ የባሰ ሲመጣ ለመቻል ነው የሚታገለው። ስለዚህ ሴት ልጅ ነገሮችን የመታገል የመቻል አቅሟ ጎበዝ ናትም አይደለችም ተብሎ ኢቭን በዛ ነው ጀጅ የምንደረገውና ሴት ልጅ የትኛውም ሁኔታ ላይ ብትቀመጥ ያንን ፌስ አርጋ ተቋቁማ አሸንፋ የመውጣት መቻልም ባትችል እንዴት ነው ይሄ ይጫንባታል። ግዴታዋ እንድትችል ትደረጋለች። ወደ አባት ስትመጪ ግን ያ ሁሉ የሴት ሮልና ሚና እንዴት እሱ ላይ ሸክም ሆነበት? እንዴት አድርጎ ይቋቋመዋል? ወንድ ልጅ ነው እኮ ይባላል ይብና አይደለም? እንዴት ሆኖ እንደ ሴት ልጅ አዝሎ እየሄደ ቋጥሮ እየገባ እየከተፈ እየጋገረ ይባላል። አየሽ፣ ለሴት ሲሆን ግን እነዚህ ነገሮች እንደውም የሆነ ስራ ላይ ተጨማሪ ናቸው። ሌላ እዚህ ላይ አሁን ለመጨመር ማለት ነው ሲንግል ማም የሆነች ሲንግል እናት ጠየኳትና ለምንድን ነው ሲንግል ዳድ ብዙ የሌለው እና ስላት ቁርጥ አድርጋ ነው የነገረችኝ። የለማ ምክንያቱም ጥሎ ነው የሚወጣው እሱ ነው ሲንግል ማምን ክሬት የሚያደርገው እንጂ ልጄ ብሎ ችሎ ዋካው የሚደረግበት ወንድ በጣም ሬር ነው። ወይ በሞት የተነጠቀ ይሆናል ወይ በሌላ ነገር ይሆናልና ስለሌለ ነው አይነት ብላኝ እኔ አያግሪ ማለት የለም። ምንድነው የሚሆነው መሰለሽ ይሄ የሲንግል ማም ታጉ የሚሆነው ለምሳሌ ባልና ሚስት ነበሩ፣ ከዛ አልተስማሙም፣ ከዛ ተፋቱ። በኖርማሉ ሲናሪዮ ስነግርሽ ነው። ከዛ ተፋቱ። ከዛ ልጃቸውን የምታሳድገው እናት ናት። ለምን ባል ቤቱን ጥሎ ወጥቶ ሌላ ትዳር ይዟል። ሪሜሪ ላይ እንደገና ማግባት ላይ ራሱ ቃላቱን ብታዩ የሷ አግብታ የፈታሽ ናት ነው የሚባለው። የሱ ደግሞ ከቀድሞ ልጁ ልጅ አለው ነው ብቻ ነው የሚባለው። ልጅ አለው ነው የሚባለው እና ይሄ ሁሉ ማለት ጫና እያለ ማንም እናት ትዳሯን ዝም ብላ መፍታት አትፈልግም። ምክንያቱም ፕራይሱ ኦልሬዲ ታውቋል። ማለት የሲንግል ማም የሚያስከፍልሽ ዋጋ ለዘመናት ታውቋል። አሁን እናቶቻችን ለልጃችሁ ብላችሁ ቻሉ ይባላሉ፣ ችለዋል። አሁንም ለልጅሽ ብለሽ ቻይ የሚባሉ አሉ። ፕራይሱ ስለሚታወቅ የሚሄድበት መንገድ ስለሚታወቅ ሲንግል ማምን መርጣ የምታደርግ እናት አለች ብዬ እኔ አላምንም። የገጠሙኝም በዙሪያዬ ያሉትም የኔንም ህይወት እንደ ኤግዛምፕል ስወስደው ትታገያለሽ፣ ለመቀጠል ትታገያለሽ። ፍቹ ላይ ስገባ ግን ፍቺ ብቻ አይደለም ሲንግል ማም የሚያደርገው። በሞት የሚለያለ፣ ውትድርና ሄዶ የሚቀራለ፣ የሚደፈሩ እናቶች አሉ ልጃቸውን ይዘው ማለት ማሳደግ ስላለባቸውና የዚህን ሁሉ ምንድነው ይሄንን ሁሉ ደምሮ ይሄን ውጤት የሚያመጣው ወንዱ ምንም ሳይባል ሲንግል ማም ላይ ለምንድን ነው ጫናው የሚበዛው? ቅድም እንዳልኩሽ ነው። ማህበረሰቡ በራሱ የያዘው ነገር አለ። ሁልጊዜም ሲንግል ማም ሆኖ ሲታይ የሚመስለው ትዳሯን ሳትፈልግ ኃላፊነቷን መወጣት ሳትችል ወይ ደግሞ በቃ ሲንግል ማም ሆና ማሳደግ ልጆቿን ወይ ልጇን ማሳደግ ስለፈለገች ብቻ ተብሎ በቃ አንድ የተቀመጠ ማይንድ ሴት አለ። ከየት ነው የመጣው ያ ማይንድ ሴት? ማለት አሁን ብዙ ጊዜ የሚባለው ማህበረሰቡ ጋር የሚባለው ቻይ ነው የሚባለው። መታኝ ብትዩ ቻይ ነው የሚባለው። እንደዚህ ያደርገኝ ቻይ፣ ለልጆች ስትቻይ፣ ልጆች እስኪያድጉልሽ ቻይ ነው የሚባለውና እኔ ስለሚገርመኝ ሶሳይቲ ውስጥ ይሄኛው አይነት አመለካከት ምንድነው ባክግራውንድ? ማለት ከየት ነው የመጣው? ያንንም ያመጣው ምንጩ ምንድነው? ኤግዛክትሊ ማን ነው? ከየት ተጀምሮ ነው ይሄ አሰምሽን
የሚገርምሽ ነገር እኮ በሲንግል ማም አድገው እኮ ሲንግል ማምን የሚወቅሱ ኢቭን አሉባሽ ኤክስፒሪየንስ አድርጎት ያለፈ ሰው ያንን መውቀስ እንዴት አይነት አቅም ሊሆን ይችላል? እሱ የሚመጣው እንዴት መሰለሽ አሁን እነዛ ልጆች በሲንግል ማም ያደጉ ልጆች ሶሳይቲ ሲያድጉ ያስቀመጠባቸው ቻይልድሁድ ትራውማ አለባቸው። ያ ቻይልድሁድ ትራውማ ማዘር ኢሹ ይሆንባቸዋል። ማዘር ኢሹ የሚሉት አለ ፈረንጆችና ምንድነው እናቴ ናት ለዚህ ያበቃች። ምክንያቱም እሱን ከየት ነው የሚያመጡት መሰለሽ የማይታይ ዲስክሪሚኔሽን አለ። ጎረቤት ሲሄዱ እሷ እኮ አባት የላትም እሷ እኮ አባት የላትም እናቷ ብቻ ነው ተሳድጋት እናቷ እንደዚህ ናት ድሮ እንደውም ጋለሞታ ናት ምናምን ይባል መጥፎ ስም አለ። እሱ ምንድነው it's a trauma, it's a childhood trauma። ስለዚህ ምንድነው ያ ትራውማ የሚያመጣባቸው እናቴ ናት ለዚህ ያበቃችኝ ማለት እናቴ ናት ለዚህ ያበቃችኝ እናቴ ብቻዋን አሳድጋኝ። ደግሞ እናቶች የሚሰሩት ስቶሪ አለ አይተሽ ከሆነ ይሄ አባት የተባለው ፊገር አብዛኞቹ እናቶች ጥቂት አሉ በቃ ሰይጣን አድርገው የሚስሉት። አብዛኞቹ እናቶች ግን ለልጆቻቸው ምን ይላሉ? ሩቅ ሀገር ሄዶ ነው እንደዚህ ብሎ ነው ስላልተመቸው ነው አባትሽ የላከልሽ። ከዛ ከፍ ሲል ደግሞ አባትሽና እኔ እኮ ስላልተስማማን ነው እንጂ አንቺን ይወድሻል። በልጁ አእምሮ ውስጥ አባት መልአክ ነው። ጥሩ አድርገው ነው የሚስሉት። ኦፍ ኮርስ እናቶች በአብዛኛው እናቶች እንደዛ ናቸው ማለት ይሄ እንዲያርጎኝ በድሎኝ ምናምን የሚሉ በጣም ሬር ነው የገጠሙኝ እኔ እና it's a good figure ነው የሚስልባቸው አእምሮ ውስጥ። ስለዚህ ምንድነው ያ በዛ ያደገ ልጅ አባቴ እንደዚህ ጥሩ ሰው ከሆነ ፕሮብሌሙ እናቴ ነው ማለት እሱ ነው ማዘር ኢሹ። ስለዚህ ይሄ ሪዘንት ያደርጋሉ ብቻቸውን። ሴቶች የትኛውም ሴት ብቻዋን ልጅ ማሳደግ የለባትም ብለው አቋም ይዘው ነው የሚያድጉት። እንደን ከዛ የወጡ ሰዎች አሁን ሲንግል ማም ብለው በሲንግል ማም ያደገ ብለው ምናምን የሚሉት የተሳለባቸው ነገር ነው። አባታቸው ጉድ ጋይ እናት ያን ኢሹ ተደፍራም እኮ ሊሆን ይችላል። ስለዚህ ተደፍሬ ነው ላለ ማለት ጉድ ፋዘር አለ ለማለት ሹገር ኮት ታደርጓለች። በቃ አባት ጥሩ ሰው ነው እኔ አውቃለሁ በአካባቢ አባትሽ ነው ለበዓል ይገዛልሽ ምናምን ብላ ራሷ እየገዛች ስጦታ የምታሰጥ። አባትየው በፍጹም አይፈልግም ሊያያትም አይፈልግም። ስለዚህ ይሄኛው ነው ፋዘር አባትሽ ይገዛልሽ አባትሽ ይላከልሽ ምናምን እየተባለች ልጅቷ አሁን እንግዲህ ስታደግ ምን እንደምትሆን እኮ ጥሩ ነገር ነው ግን አይደለ? it's a good thing። አሁን እሱ ጥሩ ነገር ነው። አሁን የሴቶች የማይታልላቸው የልጆች አይምሮ ላይ ጥሩ ነገር መዝራት ነገር እየሳሉ ጥሩ ነገር ዘርቶ ማሳደግ ጥሩ ነገር ነው። ግን ባክፋይሬት ጋር እንደሚያደርግ ተመልከች። አባቴ እንደዛ ጥሩ ሰው ከሆነ ስለዚህ እናቴ ነው የምታየው ነገር አለ። ደግሞ የምታድገው ልጅ የምታየው ነገር አለ። እናት ትቆጣለች እናት ትገርፋለች ኖ ትላለች። አባት ስጦታ ብቻ ነው የሚልከው። ይዘ ጉድ ጋይ የሆነ ሳሙዌር ሀገር ሆኖ ነው የሚባለው። እናት ትገስጻለች ይሄን አርጊ እናት ታርጊ ትላለች። ሲንግል ማም መሆን በራሱ ስትረስፉል ስለሆነ each and every stress ልጅ ላይ ትወጫለሽ። አሁን ለልጅ ኮምፎርት ዞን አይደለም እሱ ማለት እስከ 10 እስከ 12 15 16 እስከሚሆን ልጅ ለዚህ ነው የተቆጣው ብትይ አንደርስታንድ ያደርጋል። እኛም አንደርስታንድ አናረግም በሰዓቱ ለምን እንደምንገረፍ አንደርስታንድ አናረግምና ከዛ በኋላ ላይ ግን ሶሳይቲ ጋር ሲገቡ ደግሞ ምንድነው የሚፈጠርባቸው? አባት የላት። ያ ሲጠበቅ የነበረው አባት አይመጣም። የለማ ስዕል ብቻ ነው። ስለዚህ አሁን ኢሹ ወዴት እየበዛ ወደ ማዘር ኢሹ እየበዛ ሄደ። he was good, he was an angel እንደዚህ ነበር ግን አልተስማማ። እናቴ ግን ያንን ልታይለት አልቻለች። for your surprise ማለት ነው ብቻቸውን አባት አንድ ነገር ኮንትሪቢዩት ሳያደርግ አሳድገው ልጅ ካደገ በኋላ ሪሜሪ ሊያረጉ ሌላ ላይፍ ሊቀጥሉ ሲሉ ልጅ አጌንስት የምትሆንበት ለምን ታገቢያለሽ? ለምን መሰለሽ እንደዛ የምትለው ያ መልአክ የሚመስለው አባት why you betray him ነው። አሁን እዚህ ጋር እናቶችም ስህተት ነው አክቹሊ የልጅ አይምሮ ደና እንዲያድግ ነው መጠበቅ ነው ያለብሽ እንጂ ግን እንዴት ሜሳፕ እንደሚያደርገው አይሹ
ገብተሻል ያ መልአክ የሚመስለው አባት ነው ከዚህ በኋላ ሲንግል በቃ የሲንግል ማም ልጅ በመባሏ በእናቴ ምክንያት በመባሌ ጓደኞቼ ጎረቤ ሶሳይቲ ምናምን ከዛ ስራ ቦታም ስትሄጂ አባትሽ ስትባይ አባቴን አላቀውም ነው አባቴን አላቀውም ምናምን ምትዩ እሱ ምንድነው ትራውማ አለ ይፈጥርብሽ ጫና አለ ከዛ በኋላ ሲንግል ማም ሌላ ሲንግል ማም ሲፈጠር እንደኔ አይነት ትራውማ ያለው ሰው ሌላ ልትፈጥር ነው ብሎ ሪዘንት ያደርጋል እሱ ነው እኔ ማለት የሚመስለኝና ይሄ ነው ሊሆን የሚችለው ብለሽ የምታስበው ይሄን ነው እሱ ነው ማስበውና ሌላው ምን መሰለሽ አሁን ሲንግል ማምን ክሪቲሳይዝ የሚያደርጉት ሴቶች ብቻ አይደሉም ወንዶች ናቸው ለምን ይመስል ለምን ይሆናል እንግዲህ አንዳንዱ ያው የራሱንም ችግር ለመደበቅ ነው ኤግዛክትሊ ሌላ ምንም አይደለም ማለት because I break a family ዛጋ ከዛ እዚህ ጋር ሌላ ህይወት አለኝ እኔ አይደለሁም ያንን ፋሚሊ ብሬክ ያረኩ እኔ ለዛ ነገር ተጠያቂ አይደለሁም ስለዚህ እሷ ፋሚሊውን መቀጠል ስላልፈለገች ነው ወይ ሌላ ነገር ፈልጋ ነው ወይ ብቻውን ማሳደግ ፈልጋ ነው ልጄና ላሳይ ብላ ጫቃ ሆና ነው አትሰራ ሰነፍናት ምናምን የሚባል ነገር ይሄድበታልና ይከተሏል ወሬውና በጣም ኒዲናት ብቻ ሁሉም ችግር እሷ ላይ ነው ምክንያቱም ካልሆነ ሶሳይቲው ይሄ ብሬን ዋሽ ካልተደረገ እንደዚህ በጣም ጤነኛ ሰው ጤነኛን ሌላ ሰው መጠየቅ አለበት ለምንድን ነው አንተ ትተህ የመጣው መቻል አቃተኝ ማለት ነው ፖይንቶቹ ካንቺ ያነሳሽ ግን በተገላቢጦች ደግሞ ልንገርሽ ሴቷ ደግሞ ለምን አልቻልሽም ትባላለች ይማታል ይደበደበኛል አስቤዛ አይሰጠኝም ልጆቹን ቴኬራ ያረግ ምናምን ብላ ብትፈታ ለምንድን ነው ማትቺው ለልጅ ብለሽ አትቺው ልጆቹ እንዴት ያላባት ያድጋሉ እና ይሄንን ሁሉ የምለው ሶሳይቲው ራስ ኮንፊውዝድ ሆኗል ሲሪየስሊ ኮንፊውዝድ ሆኗል በአንድ ሲናሪዮ ልንገርሽ እኔ ትዳር ውስጥ ሆኜ ስደበደብ ምናምን ተደበደብኩ ተጣላሁ ምናምን ብል ዳተዩም እንዴ ይሉሻል ከዛ ትተሽ ስትወጪ እንዴ አትችይም እንዴ ትባያለሽ ወይ እንደዛ አርገሽ ትዳርሽን ፈተሽ ስንት ነገር ነው የሚቻለው ሲገልሽ ደግሞ አትወጣም ነበር እንዴ ትባያለሽ የትኛውን ታዲያ ሶሳይቲው ራሱ ሐሳቡ ኮንፊውዝድ ሆኗል እዚህኛው ላይ ኮንፊውዝድ ሆኗል ስለዚህ የሆነ ቪክቲም የሆነን የማህበረሰብ ግሩፕ እንደኔ የምለው ሲንግል ማምን የሚቀጠቅጥ ሶሳይቲ ነው ያለው ግን ሁሉንም አንድ ላይ ነው የሚጨፈለቀው እሱ ነው ምልሽኩ በጣም ሌላው ደግሞ የሚያስገርመኝ ነገርና ሁሌ ጥያቄ የሚሆንብኝ ነገር እንዴት ሁሉንም በአንድ መጨፍለቅ ይቻላል እንዴ ሰው ባንድ ማሰብ ይችላል በግሩፕ ይሄ ሁሉንም የሞተባትንም ጥሏት ሄደውንም ፊዚካሊ አቢዩዝ አርጎ ጉዳት አድርሶ ያካለ ጉዳት አድርሶ አይን አጥፍቶ ይሆናል እግሩ ብቻ የተለያየ ነገር አርጎ የሄደውንም ባል ብቻ የተለያየ ዝርዝር ነገሮች ይያሉ ሁሉንም በአንድ ላይ ጨፍልቆ ሲንግል ማምናት ስለዚህ ትዳር ስላልፈለገች ባሏን ስላላከበረች ቤቷን ስላላከበረች ብቻዋን ልጅ እያሳደገች ነው ተብሎ መታሰቡ ነው በጣም ይደንቀኝ ነገር ኢቭን አይጠይቁሽም ራሱ እኔ ሲንግል ማም ነኝ ስትይ ፈተሹ ነው በቃ መፍታት ብቻ ነው ማለት አሁን ምንድነው መሰለሽ እሱ ነው ሶሳይቲ ኮንፊውዝድ ሆናል ብለ ቁስልሽን እየነካብሽ ሊሆን ይችላል እኔም ፐርሰናሊ እንደዛ ስለሚጠይቁኝ ነው ልጄን ብቻዬን ነው ማሳድገው ተፋተሽ ነው አይሽ ኢቭን የሆነውን ነገር ኤክስፕሌን አድርገሽ እንዴት ሆነብሽ በምን ምክንያት እንዴት እያረክሽ ነው ተብለሽ አትጠየቂ እና ይሄ በጠቅላላ ጀነራላይዝ ተደርጎ ሲንግል ማምን ጥላሸት ቀብቶ ማሰብ በጣም ጥያቄ ሆነብኛል እኔ ላይ በጣም በዚሁ ባልሽው ወደ አንድ ልምጣልሽና ሰሞኑን በጣም ኢሹ የሆነ ነገር ነበረ ሁሌ ኢሹ አለ ሲንግል ማም ላይ ሁሌ ኢሹ አለ እና ሁሌ ነው ኢሹ የሚኖረው
ግን ምን አይነት ኢሹ መሰለሽ ይሄ ሲንግል ማም ወይም ሴት 2-3 ሰው አጋጥሞሽ ሊሆን ይችላል እንደዛ ይሆነና ለምን ይሆን ብለሽ ልታስቢ ትችያለሽ ግን ሚዲያ ላይ አምጥቶ እንደ አይዲያ እንደ እውነታ ማውጣት ማለት እኔ አይቼው ራሱ ሾክ ነው ምን ታስቢያለሽ አንቺ በዚህ ዙሪያ ምን ልታስቢ ትችያለሽ እኔ ልልም የምችለው አሁን በኔ ቤተሰብ ባንቺ ቤተሰብ ከልጅነት ጀምሮ ኮትኩቶ መመገብን መራመድን ማውራትን አይደል ያስተማረ ማን ነው ቤት ውስጥ እናትም አባትም ይያለን እናት ናት አይደል በዚህ እጅ አይበላም በዚህ እጅ ብላ ኖ እንደዚህ አታኝክ በዚህ መልኩ አኝክ እንደዚህ አይራመድም እንደዚህ በል ጎሽ ልጄ ተራመደ አንድ ቃል አለ ይሄንን ሁሉ ያሳየው ማን ነው ብዙ በሚታየው እኛ በኖር ነው ላይፍ ማን ነው ያሳየው እናት ናት እኮ ምክንያቱም የቤቱ ትልቁ ሲምቦል እናት ናት አይደለም አባት አንቺ እንዳልሽው ከውጪ ሰርቶ የኖር ነውን ህይወት ነው ምናልሽ ለቤቱ ፋይናንሻሊ ሰፖርት ያደርጋል ብሬድ ዊነር ስለሆነ ኤግዛክትሊ ዲሲፕሊን እና ማኔጅመንቱ ላይ ጊዜም የለው እናት ግን የሥርዓት የመመገብ የመንከባከብ የብዙ ነገር ኃላፊነት እናት ላይ አለ ዲሲፕሊን ከእናት ነው የሚጀምረው እኔ ከእናቴ ነው ብዙ ነገር የተማርኩት አባትም ይያለን አባታችን ቁጭ ብሎ ከኛ ጋር መሳቅ መጫወት ነው እንጂ ውጣ ግባ አንተ እንዲያርጋሃል ተቀጣም ይለን የለም እናት ናት ቅጣት የሚያስፈልገውን ቅጣት ትሰጣለች መመከር ያለበትን ትመክራለች አይሽ አንዱን ብቻ አይደለም ማየት ያለብን ሁለቱም ተቀናጅቶ የሚሰሩትንም ስራ ማየት መመልከት አለብን አባትን የእናትን ሚናን ቀላቅለንም ማሰብ የለብንም እንደውም ብዙ ጊዜ አይተሽ እንደሆነ ሲንግል ማሞች በጣም ጠንካራ ይሆናሉ አይደል ዲሲፕሊን ላይ ለምን የሴት ልጅ እንዳይባል ልጁ አይ የሴት ልጅ እንዳታስብለኝ ኢቭን አባትሽ እንኳን ክፍለ ሀገር የሚሰራ ከሆነ አባታችሁ ስለሌለ የሴት ልጅ እንዳታስብሉኝ ተብሎ ስለሚታሰብ ይሄን አታርግ ይሄን አርግ በዚህ ወጣ በዚህ ገባ እያንዳንዱ ነገር ሩል አለ ሲንግል ማም ደግሞ ስትሆን ይሄ ሁሉ ነገር እንዴት ነው የሚሆነው ብቻዋን ስትሆን አይሽ ፍራቻው አለ ምን ይለኛል ሰው ልጄ ዛሬ ይሄን ለብሳ ብትወጣ ብቻዋን ስለምታሳድግ ነው አባት ስለሌለ ነው ዛሬ ልጄ የሆነ ቦታ ላይ ይሄን ብላ ብትናገር አባት ስለሌለ ነው ትባላለች ብላ ስለምታስብ በብዙ ጊዜ አይተሽ እንደሆነ ስርዓት ላይ አይደለም ፎከስ የሚያደርጉት በብዛት ከዛስ ብዙ ሰዎች ማንሳት አንችልም ሲንግል ማም አሳድጋቸው ሰክሰስፉል የሆኑ በአብዛኛው አይደል እንዴ እናትም አባትም ሆና ያሳደገችኝ እናቴ ናት ብለው እናታቸውን በትልልቅ መድረክ የሚጠሩ የሚያኮሩ አላየንም አይደል እንዴ እንደውም እኔ ብዬ ማስበው ሲንግል ማም በመሆኗ የተነሳ ይሄ ኃላፊነት እጥፉን ይጨምራል የለም ያባት ሮል የለም ስለዚህ የቤቱ ፋይናንሻልም ሰፖርተር እሷ ናት ልጆቿንም በቅርብ መከታተል መንከባከብ ያለባትም እሷ ናት አይሽ እንዴት እንደሚጨምር እያንዳንዱ ኃላፊነት ስለዚህ ሁሌ በቃ ነገሮችን ፎከስ አድርጋ ነው የምትከታተለው ምን እያደረጉ ነው ወዴት እየሄዱ ነው እንዴት እየሆነ ነው ትምህርታቸው ቀነሰ ወይ ምን አይነት ባህሪ ነው የሚያሳዩት ኃላፊነቷ እንደውም በብዙ ይጨምራል እንዲያውም እዚህ ላይ ልጨምርልሽና ብዙ ጊዜ ማለት አባትም እናትም ያለበት ቤት እኛም ያደግንበት አባት አለ ስለሚባል ገብቶሻል ልጆች አንዳንዴ አባት አለ ስለሚባል የሆነ ሉዝ የሚሆንበት ነገር አለ አባት አለ ስለሚባል አባት ሳይኖር ግን እኔም ስለማቆም አባት ሳይኖር ግን ያንን ሮል እኔ መድፈን ስላለብኝ እያንዳንዷን ነገር በስነ ስርዓት ነው ማስኬድ ያለብኝ ያ ጉድለት ትከታተያለሽ ምክንያቱም ልጆቹም ላይ አሁን ቅድም ያልሽው ትልቅ መድረክ ላይ ያቆሙ ያልሽው ቁጭት አለ ምክንያቱም እኔ እንጃ ከእናት ለተወለደ ሰው እናት አባትም እናትም ሆና ውጭ እየሰራች ቤት እየሰራች ወላጅ ስትባል እየተጠራች እንትን አለቀ ስትባል ማየት መቼም ማንም ሰው እናቱን ይወዳል ከዛ በላይ ብቻዋን እናትም አባትም ሆና ስታሳድግ እናት ልጅ ቁጭት ነው
ቁጭት ነው። እኛም እኮ አባትና እናትም እያለን አድጌ ለእናቴ ይሄን አድርጌ እንላለን። እናቴን እንደዚህ አድርጌ እያለ እናትም አባትም እያለ ሳይኖር ደግሞ ቁጭት ነው የሚሆነው። በቃ ይሄ እኔ ዋጋ አስከፈልኳት። ምክንያቱም ይሄ እያደግን ነው ብሬናችን እያደገ ሲሄድ ማለት ነውና እናትም አባትም ሆኖ ሲያድግ ልጁ ቁጭት ነው የሚሰማው በአብዛኛው ማለት በአብዛኛው። አሁን ጋጠወጥ የሚባለው ወይም ያልተቀጣ የሚባለው ልጆች እንዴ አናይም እንዴ እናትና አባትም ኖሮት እንደዛ ይሆነልሽ በትክክል በጣም እንደውም አይደለም አባትየው ፎከስ ስላልሆነ ብቻ አይደለም ዲሲፕሊን እንደሆነ ዲሴንት የሆነ አባት ኖሮ ራሱ መረን የወጡ ልጆች አሉ በትክክል አሉ። እንደገና ይሄ ምንድነው እናት ብቻ ያሳደገው ልጅ መረን ነው ወይም ያልተቀጣ ነው ወይ ጋጠወጥ ነው ብለሽ መናገር ማለት ነው። ምንም ጥናት ሊኖር ይችላል እኮ ምንም ሊሆን ይችላል፣ በዙሪያሽም ያየሽው ሊሆን ይችላል። እሱን ብሎ ግን በሚዲያ መናገር ለሶሳይቲ ውስጥ ከሆነ የትኛውን ሶሳይቲ ነው የምታንጨው? እነዚህ ልጆች ከሲንግል ማም ጋር ያሉ ልጆች ይሄንን አንቺ የምታወሪውን በሚዲያ ሲያዩ ምንድነው የሚሰማቸው? ሆፕለስ ነው የሚሆኑት። whatever I try ሶሳይቲው ላይ የሚሰጠኝ ጋጠወጥ ምንም ዲሲፕሊንድ ቢሆን ምንም ሃይማኖተኛ ቢሆን ምንም በቃ ሰዎች አክባሪ ቢሆን ለካ ሶሳይቲው ለኔ ያለው አመለካከት ጋጠወጥ ነው። ያለ አባት አድገሻል ጋጠወጥ ነሽ። ብቻሽን እያሳደግሽ ነው፣ ባለጌ ልጅ እያሳደግሽ ነው። ባለጌ ልጅ እያሳደግሽ አንቺም ባለጌ ነሽ ማለት ነው። ይሄ እኮ ስድብ ነው ታዲያ። ይሄ ማለት ስድብ ነው። ማህበረሰብን አንተ በቃ ባለጌ ልጅ እያሳደግክ ነው፣ ሁለቱንም ነው ባለጌ ልጅ እያሳደግሽ ነው። ባለጌ ነሽ፣ ባለጌ ልጅ እያሳደግሽ ነው። ሞቶብሽ ሊሆን ይችላል። ምንድነው ቾይዝሽ? what is your choice? ምንም አማራጭ የለሽም። አንዳንድ ነገሮች እኮ አማራጭ አይሰጡሽም አይደል እንዴ? ስንኖር ግዴታ መጋፈጥ ያሉብን ነገሮች አሉ። ምርጫ የሌላቸው ነገሮች አሉ እኮ። ሳትወጂ በግድሽ ራስሽን ሲንግል ማም ሆነሽ ታገኘዋለሽ። እዛ ውስጥ ፊት ማድረግ ትጀምሪያለሽ። አባትም እናትም መሆን ትጀምሪያለሽ። ግን ይሄ ስድብ ማለት ቅድም አሁን ያልሽው በቃ ስድብ ጋጠወጥ እናት ስለሌለ ጋጠወጥ ነው ስትይው መርጧል። እናት እንዳይኖረው አባት እንዳይኖረው መረጠ። ለምንድን ነው ማህበረሰቡ ፕሮቴክት የማያደርገው? ስፔሻሊ ሚዲያ ላይ የሚሰሩ ሰዎች ማለት ነው። የሆነ እንዳሰብሽ እኮ አትናገሪ ጓደኛም ጋር እንኳን ሚዲያ ላይ ያ ሚዲያ ማህበረሰብ እንዲያንጽ ነው ብለሽ ከተነሳሽ ማህበረሰብ ማንጽ ካለብሽ እነዛ የሲንግል ማም ልጆች ለይተሽ ነው የምታንጪው። እነሱን ወደ ኋላ አርገሽ ኳራንታይን ውስጥ አርገሽ ነው ሌላውን ማህበረሰብ የምታንጪው። ገብቶሻል? ከዛ እንዳልሽው ያለ ምንም ቾይዝ ያለ ምርጫ ሲንግል ማም የሚሆኑት ጥያቄም ያለበት ይሄ ልጅ እኮ ጥያቄም አለበት። ጥያቄ አለበት እኮ ጥያቄ ለምን እኔ አባት የለኝም? ለምን እናቴ ብቻዋን ታሳድጋለች? ጥያቄ ያለው እንደገና ደግሞ ጋጠወጥ ነክ ያለ ምርጫው ያለ ፍላጎቱ መርጦ እዛ ላይ እንደተገኘ ጋጠወጥ ይባላል። አንዳንዴ ምን መሰልሽ አሁን ታቡ የሚባሉ ነገሮች አሉ አይደል? በሶሳይቲ ውስጥ የማይነኩ ነገሮች አሉና ምናልባት በድሮ ጊዜ ይሄ ብቻ ልጅ ማሳደግ ከሌሎች ነገሮች ጋር ተገናኝቶ ሊሆን ይችላል ብዬ ነው የማስበው። ድሮ የሴት ልጅ ምናምን የሚባለው ነገር ማለት አሁን ግን ላይፋችንን እያየን ነው። እኔም ብትጠይቂኝ ወድጄ አይደለም ሲንግል ማም የሆንኩት አይሆንም እንጂ እኔ ስትራግል አድርጌያለሁ ሲንግል ማም ላለመሆን ትዳሬ ለማድረግ በጣም ዋጋ ከፍያለሁ። ማለት ለህይወቴ ለመኖር ለአይምሮዬ ጤንነት እስከሚያሰጋኝ ድረስ ሞክሬያለሁ። እዛ ውስጥ ከቆየው ራሴን አጣለሁ። ገብቶሻል? እዛ ውስጥ ቆይቼ ራሴን ያጣው እናት ነው መሆን ያለብኝ ወይስ ልጄን እያሳደግኩኝ ጤነኛ እናት ነው መሆን ያለብኝ? አሁን ራስሽን ካጣሽ በኋላም ነው እንጂ
ብዙ ጊዜ አይደለ ልጅሽን ማሳደግ ብቻሽን አዎ ያለው አማራጭ ብዙ ነገርሽን ታጫለሽ ብዙ ነገርሽን ታጫለሽ በህይወት መኖርሽ ብቻ ነው በቃ ኖርሽ የሚባለው ማለት ነው ገብቶሻል ብዙ ነገር ውስጥ ካለፍሽ በኋላ ነው ኢነፊዝ ነው ሳይኮሎጂካሊ ብዙ ከተጎዳሽ በኋላ ብዙ ነገሮችሽን ከተውሽ በኋላ የኔንም ኤክስፒሪየንስ ነግርሽ ደግሞ ሲንግል ማም የሚሆነው አይ በቃኝ ብሎ የወጣ እናት በጣም ፊው ነው በጣም ጥቂት ነው በጣም እየተበደለ ሜንታሊ ቶርቸር እየተደረገ ናርሲሲስት ከሆነ ሰውን ጋር የኖረ ፊዚካሊ ሜንታሊ ኢል ሆኖ ብዙ ተጎድቶ ሆኖ ስቴይ ያደርጋል እንደን መቼ ነው መሰለሽ ወንዶቹ ዋክ የሚያደርጉት because ከዛ በላይ ሊጎድሽ አይችሉ ኦሬዲ ስለተጎዳሽ ሌላ ባለ ተረኛ መኖር አለበት ገብቶሻል ሌላ የሚያቦሳቁሉት ማንነት የለሽም አንቺ ኦሬዲ ተቦሳቁልሻል ኦሬዲ ሜንታሊ ኢል ነሽ ኦሬዲ ፊዚካሊ ዳሜጅ ነሽ ኢኮኖሚካሊ ዜሮ እየገባሽ ነው አካዳሚካሊ ለምን እንደተማርኩ እኔ እዛል ደረጃ ላይ ነበር ለምን እንደተማርኩ ለምን እዚህ ድረስ እንደው ጥቅሞት ያለሽ አጥቻለሁ ነበር ቶታሊ አጥቻለሁ ስቲል ግን I was there ማለት ስቲል ያርኩ ስትራግል ያርኩ ነበር ከዛ በኋላ ግን ሌላ የሚወሰድ ማንነት ስለሌለኝ ወካወይ ነው የሚደረገው ገብቶሻል ኦሬዲ አልቋል ከኔ ጋር የሚወሰድ ማንነት የለም ማለት ሜንታሊ ኢኮኖሚካሊ ፊዚካሊ ላይክ ኤቭሪቲንግ ኤግዞስት ካደረግሽ በኋላ ከዛ በኋላ አንቺም ጋር ናግ ማድረጉ ፕሌዠር አይሰጠውም because what የሆነው ይሁን ብለሽ ቁጭ ትያለሽ ሲበቃሽ ከዛ በኋላ ተነስተሽ ኦኬ ለልጄ የምትዩ ነገር የለም ምክንያቱም እናት ስለሆንሽ ሆነ ኃላፊነት አለብሽ ልጅ ያለ ማደግ አለበት እናት ስለሆንሽ እናትን ታውቂዋለሽ ያለሽን ነገር ነው ሰተሽ የምታሳድጊው even ያለሽንም የሌለሽንም እዚህ ጋር ምናልባት ትንሽ ነገር ጎሎ ሊሆን ይችላል ልጅሽ አይምሮ ላይ ግን ምን እንደሚስል አታውቂም ስለዚህ በየትኛው አቅምሽ ልጅሽን በቃ የሚያስፈልገውን ብቻ ሳይሆን ማያስፈልገው በቃ የሆነን ባዶነት ለመሸፈን ብዙ ትግላለ እሱ ነው ምልሽ እኔ ኤግዛክትሊ እኔ ብቻዬን ባላሳድግ ነው ይሄን ያላላረግላት አልሞክረው ምክንያቱም 50-50 ነው ብዬ ስለማ የለንም ለማለት እኔም አባትሽም የለንም ለማለት ምንም የሚያሳፍር ነገር የለም ገብቶሻል አባት ካለ እኔም እኛ የደሃ ቤተሰቦች ነንና ይሄን አላረግልሽ ማለት ምንም የሚያሳፍር ነገር አይደለም ግን እኔ ደግሞ የለንም ስላት ጥያቄ የሚፈጥርባት አባት ስለሌለኝ ነው ወየሌለኝ አባቴ ጋር አባቴ ቢኖር የሚለው ነገር እንዳይመጣ ይሄንን ይሸፍን ነበር ይሄኛው ጉድለት አይኖረኝም ነበር እንዳትል I went extra mile ታረጋለሽ extra mile እና አሁን ብትጠይቂኝ እኔ እንደዚህ አግሬሲቭ እንደዚህ ጠንካራ የሚባል እንደዚህ ሃርድሺፕ ምንም የማይመስለው ሰው ትሆኚ ነበር ወይ ሲንግል ማን ባትሆኚ ብትይ አልሆንም ኖርማል ላይ ሁሉም ሰው ኖርማል ላይፍ ይወዳል አትፈልጊም አንቺ ሁሉም ሰው ኮምፎርታብል ኖርማል ላይፍ ሐሳብሽን ሼር የምታረጊው ሰው ትፈልጊያለሽ ሁለት መሆን ራሱ አንድ ከመሆን በደንብ የተሻለ ነው አንድ ሆነሽ ማታረጊያቸው ነገሮች አሉ በእናትነት ብቻ ማይሞሉ ማይሸፈኑ ብዙ ነገሮች አሉ ለእናት ደግሞ እሱን ማየት ፔንፉል ነው በጣም ፔንፉል ግን አሁን ምርጫ ያላቸውን እንተውና ያለ ምርጫስ ሲንግል ማም የሆኑት እንዴት ነው አብረን ልንጨፈልቅ ምንችለው እኔ እሱ ላይ አክቹአሊ አሁን እሱ ላይ ራሱ ካንቺ ጋር ልስማማ ምርጫ ያለ ምርጫ አይደለም ማለት let's say በጥጋብ ነው እንበልና ምርጫ የሌላቸውስ በመጀመሪያ ደረጃ በጥጋብ ሴት ልጅ ትዳሯን ትፈታለች ብዬ 0% አላምንም እኔም አላምንም 0% አላምንም አልስማማም ሁለተኛ ምርጫ ያላቸው ምርጫው መቆየት ነው አይደለ መቆየት ነው ምርጫው ተብሎ ምርጫው መቆየት ነው አይደለ እንዴ እኔን ራሴን ካጣው በኋላ እኮ ምርጫ አይደለም እኮ ራሴን እየሸነሸንኩ እየሸጥኩ እኮ ነው
ሰርቫይቭ ለማድረግ ማለት ነው ምርጫ እኮ እኔ ምርጫ የሚለው ጋር ወደ አንቺ ወዳልሽው ሐሳብ መጣለሁ ምርጫ የሚባለው ኮንሰፕቱ አይገባኝ ምርጫ ምንድነው መቆየት ነው አይደል አንድ ሲምፕል ነገር ልንገርሽ ሲምፕል ነገር ይሄ መደብደቡ ሳይኮሎጂካሊ ቶርቸር መደረጉ ወይ ቺት ማድረጉ ምናምን እሺ ቻይ ብለሽ ትተያታለሽ በድርጅቱ ውስጥ ብቁና ልምድ ያላቸው ሰራተኞች እያሉ ድርጅቱ ግን በፈለጉት ነጠንና በፈለጉት ፍጥነት አልሄድ ብለው ተቸክረው ማዛ ባላለው የሚሬ ኮርፖሬት ሶሉሽን ፋውንደር ነኝ በሰው ኃይል አስተዳደርና ኦርጋናይዜሽናል ስትራክቸር ከ10 ዓመት በላይ የሥራ ልምድ አለኝ በሙያው ሰርቻለሁ ከ1500 በላይ የሚሆኑ ሰራተኞችን በማሰልጠን የሥራ መደባቸው ላይ ውጤታማ እንዲሆኑ አድርጌያለሁ ከ200 በላይ የሚሆኑ ድርጅቶችን ኦርጋናይዜሽናል ስትራክቸርና በፖሊሲ ቀረጻ ሰርቻለሁ በድርጅቱ ላይ ትክክለኛውን ሰራተኛ በትክክለኛው ቦታ በማስቀመጥ የድርጅቱን ትርፋማነትና ውጤታማነት ከ50% በላይ መጨመር እንደሚቻል ሲያውቃሉ የሬ ኮርፖሬት ሶሉሽን ሌላ ሰራተኛ መቅጠር ሳያስፈልግዎት እዛው ባለው ሰራተኛ ብቻ ድርጅቱን እንደገና በማዋቀር የድርጅቱን ውጤታማነት ከፍ ያደርገዋል ብዙ በቢዝነሳቸው ላይ ተስፋ የቆረጡ ካምፓኒዎች የኛን አገልግሎት በመጠቀም እንደገና በኦርጋናይዜሽናል ስትራክቸራቸውና በሰው ኃይል አስተዳደራቸው ተስፋ በማየት ቢዝነሳቸውን ይሞላቸዋል እናንተም ይህን አገልግሎት በመጠቀም ድርጅታችሁን ወደ ተሻለ ነገር እንዲሁ ወደ ውጤታማነት እንድትቀይሩ እንጠራለን የሚሬ ኮርፖሬት አገልግሎቶችን ለማግኘት ከታች ባለው ስልክ ቁጥር አሊያም ዌብሳይታችንን በመጎብኘት የአገልግሎቶችን ተጠቃሚ መሆን ይችላሉ ሲምፕሊ ማለት ነው ኢኮኖሚካሊ ወንድ ልጅ ማለት ነው ባይብሊካሊ የሚጁ በሶሳይቲም ቤተሰቡን ፊድ ማድረግ ያለበት ወንድ ልጅ ነው ቴክ ኬር ማድረግ ያለበት ሚስቱን ፕሮቫይድ ማድረግ ያለበት ፕሮቴክት ማድረግ ያለበት ወንድ ነው በአብዛኛው ወንድ እሱን ፌል ያደርጋል ለምን አትሰራም እሱ አይልሻል ገብተሻል ለምን አታግዘኝ ልጅ ብቻ ይዛ ቤት ተቀመጣለች ይልሻል ምንም እንዳልሆነ ቤት መቀመጥ ምንም እንዳልሆነ ልጅ ማሳደግ ምንም እንዳልሆነ ማለት ነው እሱን አድርግ ሲባል ጭቅጭቅ ብሎ የሚወጣ ወንድ ራሱ ምርጫ ካልሽው እንደ ምርጫ አታዩ እኔ ምርጫ የሚባል ነገር የሰው ልጅ ማለት ለምን ታገባለች ምርጫ ከሆነ ማለት ማለት መጀመሪያም እኮ አለ እኮ ምርጫ አይደለም ግን ለሰዎች ማታወሪው ነገር አለ አንዳንዴ አሁን ሰዎች ምን ይችላል እሷ ባሏ ሀብታም ነው መኪና ገዝቶላታል ቤት አላት ጥጋቧ ይልሻል ግን ትዳር ላይ ሰርድ ፓርቲም የለው ሰርድ ፓርቲ ማለት ይሄ ከውጭ ያለ ትዳርሽን የሚበጠብጡ ነገሮች የሉ እንዳታኖር የሚያረጉሽ አሉ ኦፍ ኮርስ አሉ አሁን ይሄንንም ምርጫ የለሽም ማለት ኦፍ ኮርስ አሉ ማለት የወንድ ቤተሰብ የሴት ቤተሰብ አሉ ማለት ሃይማኖት ኢሹ የሆነባቸው አሉ ኤግዛክትሊ ብዙ ሰርድ ፓርቲ ጫና የሚያረግበትም ትዳር አለ እሱን እኮ ነው ማለት እየተፈላለገ እየተዋደደ መኖር ያልቻለ አሁን እኔ ጋር ፖይንቴን ያጅልኝና ራስሽን እያጣሽ ማለት እንደዚህ እየቆረጥሽ እየሰጠሽ ዛሬ ሰላምሽን ነገ ጤናሽን ከነገ ወዲያ እንቅልፍሽን ከዛ ከጓደኞች ጋር ሪሌሽንሺፕ ከቤት እየሰጠሽ ባለበት ደረጃ እየነገድሽ እሱ ያንን ትዳር ለመግዛት እኔ አክሴፕት አላደርግም ራስሽን እያጣሽ እኔ መኖር አለብኝ እኔ ራሴን አጥቼ ሶሳይቲ የፈለገው ነገር ይበል በመጀመሪያ ደረጃ እኔ ራሴን እያጣው ሻማ አይደለም ገብቶሻል ሻማ ነው እየበራ እየቀለጠ ዙሪያውን የሚያበራ ራሴን ካጣው በኋላ ለልጄ ምን ነው የምተርፍላት ምንም የለኝም ፍቅር አጥቼ ሰላም አጥቼ ጤና አጥቼ በኋላ እምሰጣት ሰላም እምሰጣት ፍቅር እምሰጣት ኬር ምንም ነገር የለኝም ጤነኛ እናትም አትሆኝም ምንም ነገር የለኝም ስለዚህ አሁን በምርጫና ያለ ምርጫ የሚመጣው ላይ ሳመጣሽ whatever በዩ ምርጫ የሚባለው ነገር ሰዎች ለሰው የማያወሩታል የሚያልፉበት ማያወሩታል ቅድም እንዳልሽው ሃይማኖት ሊሆን ይችላል ቤተሰብ ሊሆን ይችላል የባል ቤተሰብ የሚስት ቤተሰብ ጓደኛ ማአት ነገር አቅም በላይ ሆኖ ማለት ትዳሩን አደጋ ላይ ምርጫ እኮ የምትይው ሂዊ በዚህ ሜት ትፈልጋለሽ በዚህ ሜት ትፈልጋለሽ ስትባይ ኢዝሊ የምትሄጂበት
በግራ እንታጠፍ በቀኝ እንታጠፍ አይ በቀኝ መርጬ ነው የመጣሁት የምትይው ትዳር እንደዛ አይደለም የሚፈታው ይሄኛው መንገድ ይሻለኛል ብለሽ ትሄጂበት አይደለም ብዙ ጊዜ ታግለሽ ብዙ ጊዜ አልቅሰሽ ብዙ ጊዜ ለምነሽ ብዙ ጊዜ በሰው አስለምነሽ ገብተሽ ብዙ ጊዜ ጸልየሽ ሳይሳካስ ብዙ ጊዜ በራስሽ ተስፋ ቆርጠሽ እሱ ምርጫ አይደለም ወደ አንቺ ስመጣ ደግሞ ሁሉም አንድ ላይ ነው የሚጨፈለቀው ሁሉም አንድ ላይ አሁን አንቺ በህይወት ስለሌለ ነው አይደል በህይወት የሌለውም በህይወት ያለ ተፋቶ ቀደም ብዬሻል ተደፍሮም የሆነው በቃ ሁሉም አንድ ላይ ጀነራላይዝ አሁን ለዛ የሰለጠን ማህበረሰብ አይደለንም ለመለየት ድሮ እሺ አይ አክሰፕት የድሮውን ማለት ግን አሁን ራሽናላይዝ ለማድረግ ለመጠየቅ ይሄ ጄነሬሽን አሁን ዝም ብሎ ለምንድን ነው የሚደፈነው ማለት ለምንድን ነው ዝም ብለን ጀነራላይዝ የምናደርገው ማለት በፊት እሺ እንዲም ምርጫ ለማለት የሶሳይቲው እድገት አለ አይደል የሚሄድ ኢቮልቭ የሚያደርግበት ያግደው ይችላል አሁን ግን አይ ቲንክ ብዙ ነገር እየጠየቅን ይሄን አንጠይቅ መጠየቅ እየቻለን ብዙ እኮ የማይረቡ ነገሮችን እንጠይቃለን ብዙ በሰው ህይወት ላይ ቁም ነገር የሌላቸው ነገሮች ብዙ ተራ የሆኑ ነገሮችን እኮ አብጠርጥረን ተንትነን ተንታኝ ሆነን እንጠይቃለን እኮ ማይመለከት ይሄ ግን የእናትን ህይወት የልጅን ህይወት ጀነሬሽን ነው አክቹአሊ አሁን ጀነሬሽን ነው አታክ የምታደርጊው የሴት ልጅ ጋር ተወጥ ነው ስትይ አንድ ሙሉ ጀነሬሽን ነው ሙሉ ጀነሬሽን እንዴት ይሆናል መሰለሽ እናትና አባት ያለው እናትና አባት የሌለውን ጀጅ ማድረግ ይጀምራል ምክንያቱም የተነገረው ጋጠወጥ ነው ክላስ ያለው ከሌ ጋጠወጥ ነው ይያልሽ ነው አባት የለውም አንተ ክፍል ያለው ከሌ አባት የለውም therefore ጋጠወጥ ነው ባለጌልሽ ነው የሴት ልጅ ነው ስሙ ሚቀጣው የለም አልተቀጣም ዲሲፕሊንድ አይደለም ገብቶሻል ስለዚህ እሱን ብቻ አይደለም ያልሽ ያ ጀጅ የሚያደርገውንም ልጅ ባባት የሚያድግ ልጅ አለ አይደል አሁን ባባት የሚያድግ ልጅ እና ማያድግ ልጅ አንድ ክላስ አሉ ያኛው ጋጠወጥ ነው የሚባለው አለ ስለዚህ ይሄኛው ባባት ያለው ልጅ ይሄኛው ልጅ ጀጅ ያደርገው ነው የሚሄደው ጋጠወጥ ያ ሜንታሊ ብሬን ዋሽድ እየተደረገ ጀጅ አይደለም ስድብ ነው እየሰደበው ነው የሚሆነው ጥርግርግ አድርጎ እየሰደበው ዲስክሪሚኔት እያደረገው ሌባ ነው የሚባለው ውሸታም ከሆነ ያ ልጅ ነው የሚባለው ገብቶሻል ፍሬንድለስ ያደርጋል ስለዚህ ምንድነው የሚሆነው ክሪሚናል የሆነ ሶሳይቲ ነው የክሬት ያደርግሽ ምትወጪው ፍሬንድለስ የምርም ይሆናል ምን ቾይዝ አለው ምን ታምኛለሽ ማለት ዞሮ ለማታምኙ ነገር ምን ቾይዝ አለው እሱም ለማን ነው የሚታመነው ለማንም ለማያምነው ሶሳይቲ ሊታመን አይችልም ማለት ባለጌ ብሎ ለሰደበው ሶሳይቲ ስነ ስርዓት ያለው ልጅ መሆን እንደማይገባው ይታወቃል አይተሽ ከሆነ ምን ይባላል መሰልሽ ያው ሌባ ካመንሽው አይሰርቅም ማለት ሌባ እምነት ከሰጠሽው አይሰርቅም ይሄ ነርቸር ማድረግ ሲገባሽ ይሄን ሶሳይቲ ማለት ይሄን ጄነሬሽን ኬር ማድረግ ሲገባሽ ኢትስ ኦኬ ማለት ኢትስ ኦኬ በምርጫ ስላልሆነ ያላባት ያለናት ያለው ኢትስ ኦኬ ማለት ሲገባሽ ባለጌ ነህ ምንድነው ምን ያድርግ ለዚህ ሶሳይቲ ምንም የምትጨምረው ነገር የለም ስትይ ምን ያድርግ ምንድነው ጋጠወጥነት ውጪ ከስርዓት አልበኝነት ውጪ ምንም የምታመጣው ዩዝለስ ነው እና አይ ቲንክ ይሄ እዚሁ ጋር ያይዤ የምልሽ ነገር ሚዲያ አጠቃቀማችን አንዳንድ ነገሮች እኮ ለራሳችን የማንላቸው ነገሮች አሉ አንቺ እንዳልሽው ነው ቀደም ልትይ የፈለግሽውና የሚመጣው መልእክት የተለያየ ሊሆን ይችላል አትበይዋ ወጥቶ ጥቅም አይሰጥ ከሆነ ጥቅም አይሰጥም ማለት አክቹሊ ማለት የኦዲየንስሽን አንደርስታንዲንግ ታውቂዋለሽ አቀባበሉን ታውቂዋለሽ ወጥቶ ጥቅም የማይሰጥ ከሆነና አይዲያ ከሌለሽ ለምን ነው ዝም ማለት ትዳር ላይ የሚሰራል ብለሽ ታምኛለሽ እንዴት ጋጠወጥ እንዳትሆኚ ትዳር ላይ መቆየት ልጅሽ ጋጠወጥ እንዳይሆን ትዳርሽ ላይ
ለመቆየት ሪዝን ይሆናል? አይሆንም እኮ ትዳርንም ፕሮሞት ለማድረግ ስለ ትዳርም ቅዱስነት አይደል እንዴ ጥቅሙን ለማስረዳት ከሆነ እኔ ይሄ ለዚህ እንደ ማስረጃ ሆኖ ምክንያቱም ስቲክ ይዘሽ በማስፈራራት አታረጊውማ ልጅሽን ጋጠወጥ ስለምለው ቆይ ምናምን አትዩም አይሆንም አይደል እንዴ አይባልም ትዳር በጣም መልካም ነገር ነው ሁለት ሰው ቅድም ብለሻል አንድ ከመሆን ሁለት መሆን ማች ቤተር ነው የተሻለ ነው ሁሉም ሰው ደግሞ ያውቀዋል ስለዚህ ማንንም ሰው ከመሬት ተነስቶ ወይ ዛሬ ደበረ ብሎ ትዳሩን አይፈታም ዛሬ ሲንግል ማም መሆን ፈለኩ ብሎ ሲንግል ማም የሚሆን የለም የትኛውን ይችላል ማህበረሰቡን ይችላል ቤተሰቡን ይችላል ቤተሰቦችሽም እኮ ይችላል ቻይ ነው የሚል ሂጂ ቻይ ነው እኮ የምትባዩ ቤተሰብሽን ከዛ ልጅሽስ የልጅሽስ ጥያቄ ከዛ ፋይናንሺያሊም እኮ ብቻሽን ነው አንድ ልጅ የምታሳድጊው ይሄን ሁሉ በርደን እያየሽ በምርጫሽ አይ ዛሬ ሲንግል ማም ሆናለሁ ብሎ የሚነሳል የለም በፍጹም የለም በዚህ ልክ እያየሽ እየሰማሽ በጭራሽ አይሆንም በፍጹም እና ይሄ ራሱ አይዲያው ራሱ እንዳልሽው ፕሮሞት አያደርግም ከዛ ምንድነው የሚያደርገው መሰለሽ ይሄ የሚያደርገው የሆነ ማህበረሰብ ይገላል ሊትራሊ ይገላል ክትክት አድርጎ ይገላል በቃ እኔ ዛሬ ስርዓት ልታዝይጂና ዞሮ የጋጠወጥ ነው የሚባለው ምን ስርዓት አስያስኩት አላስያስኩት ያልሽ what I'm saying ወይም ደግሞ አግሬሲቭ እናት ያደርግሻል ጋጠወጥ ነው የምትባለው ብለሽ ይሄ የሚመክር ነርቸር የሚያደርግ እናት ሳይሆን የሚቀጠቅጥ እናት ነው ስለዚህ በዛም መንገድ ልጁ ከመንገድ ነው የሚወጣው አይሰራም ወርክአውት ያደርግ እና ከምን ተነስቶ ነው ስል አባት ይገርፋል ለአባት ናገርብሃለሁ ምናምን ትላለች እናት አይደለ አንዳንዴ አባቶች ምክንያት ሳይጠይቁ ይገርፋሉ ስርዓት ለማስጠበቅ ብቻ በሚል ዝም ብለው በቃ ማለት የነሱ ሮል እሱ ነው ይገርፋሉ እሱ ግን አይሰራም ተደብቆ ማድረግ ይጀምራለች ከዛ ቤት ውስጥ በጣም ጥሩ ልጅ ብዙ ቤት የለም እንደ ልጁና ቤተሰብ ያልተዋወቀበት እናት አባት ያለበት ቤት አባት ልጁን ያላወቀበት እናት ልጇን ያላወቀችበት የሚውልበትን የሚያደርገውን የለም እንዴ አለኩ በዛ ላይ ምን መሰለሽ አሁን ሌላ አንድ ፖይንት ያነሳልሽ ሲንግል ማም ላይ ይሄኛው ሁሉ በርደን የሚበዛው ውጭ ሀገር ላይ ፍቺ ሲኖር አባትም የራሱ ተራለው ልጆች የሚይዝበት እናትም የራሱ ተራላት ወረም ሳይ በርደኑን ይካፈልላታል ተለያይተዋል ግን አንድ ላይ ነው የሚያሳድጉት ልጁ አብረው ነው የሚያድገው ከዛ ሳምንት እዚህ ዊኬንድ እዚህ ጋር እዛ ዊኬንድ እዛ ጋር እዚህ ዊኬንድ እዛ ጋር ነው ኖርማል ገብቶሻል ስለዚህ እነሱ በአይምሮ ጤነኛ ናቸው ለይተው ነው ያዩታ ቅድም እንዳልኩሽ አባትህ ጥሩ ነበረ አባትሽ እንደዚህ ያመጣልሻል እየተባለ አንቺ ነሽ ሴጣኗ አባቴማ ጥሩ የነገርሽኝ ጥሩ ነው አይደለም የሚሉት እነሱ ለይተው ነው የሚያዩት የተሸፈነ ነገር የለም አልተስማሙም እነዚህ ሁለት ሰዎች እኛ ግን እናትም አባትም አለን ብለው ነው የሚያድጉት ገብቶሻል አይደል ስለዚህ ሲንግል ማም ሲንግል ዳድ የሚለው ነገር አይጎላም ፕሮብሌሙ የሚሆነው የእናት የአባት ብቻ ነው እንጂ ለልጅ የሚተርፍ ነገር የለም ትዳሩ ነው እንጂ የፈረሰው እናትም ነሽ አባትም ነው ገብቶሻል በግድ በፍርድ ቤት በስነ ስርዓት ይሄ ያንተ ተራ ነው ይሄ ያንቺ ተራ ነው ብሎ ማለት ልጆቹ ማየት እኛ ጋር የለም እኛ ጋር የለም ይሄዳል እንደው ቤት ምን እንዳላት ታውቂው ፍርድ ቤት ላይ የልጅ ቀለብ ብሎ 300 ብር 500 ብር የሚቆረጥበት ሀገር ላይ እኮ ነው ያለነው እሱም ላይ ቆረጥ ይችላል እሱም ከወረቀት ከሌለሽ አይቆረጥም ፍርድ ቤትስ ለመሄድ ልጅ አዝለሽ ፍርድ ቤት ተመላልሰሽ እንዴት አርክሽ አስለምነሽ ይሄ ሶሻል ወርከሮች ኃላፊነት በግዴታ ይሆናል አይሆንም እኮ በአብዛኛው እኛ ሀገር ላይ ተዘን በአብዛኛው እኛ ሀገር ላይ ልጅህን አብላ ጠጣ ነው ለ300 ለ500 ብር ማለት ነው እኔ አብዶ ነው ከተሳሳትኩ አላቅም የሆነ ወረቀት አይቻል 700 ብር ለልጅ አዶ ነው 700 ብር ምንድነው የምታደርጊው ለልጅ የትኛውንም ነገር አይገዛ ከዛ ምን ይልሻል እየቆረጥኩላት ነው እኮ ይልሻል
ያስተማርኩ ነው እኔ ያስተማርኩ ቀለብ እየቆረጥኩ ነው እና ሌላውን ትዳሩን በደንብ ይኖራል እሱ አንቺ ግን በዛ 700 ብር ልጅ ትምህርት ቤት አድርገሽ ምናምን የቤት ኪራይ ከፍለሽ መኖር አለብሽ ከባድ ነው በጣም የሆነ መሰረታዊ መሰራት ያለበት ነገር አለ አዎ እኔ የምለው ግን ምን መሰለሽ ማዝዬ ሰውን ሰፖርት ላታደርጊ ትችያለሽ ጥሩ ነገርም ካፍሽ ላይ ወጣ ይችላል አትሊስት ይሄ ማህበረሰብን የሚገል አይደል እሱን ነገር ማለት አለመናገር ዝም ማለትም እኮ ይቻላል አይደል እንዴ የምታስተላልፊው ነገር ከሌለ የሚጠቅም ነገር ማውጣት ካልቻልሽ ግዴታ መርዝ መጥፋት የለብሽ አዎ ግን ምን ተፈጠረ መሰለሽ እኛ ማህበረሰብ ውስጥ ሶሻል ሚዲያ አጠቃቀሙን አላወቅንበትም ምንሰንስ ሶሻል ሚዲያ ሶሳይቲውን የሚያስቆጣ ሶሳይቲውን ወዳልተፈለገ ነገር የሚሄድ ሶሳይቲውን የሚያደነዝዝ ነገር ከሆነ ቪው ምናምን የሚባል ነገር አለ I think some ህግ መውጣት አለበት የምርም እኮ እኔም አንቺም እየተቀባበልን በጣም ከባድ የሆነው ነገር ነው ለማየት ምን ሞክራለ ለምሯችን አለኮ እንደዚህ አታይም ልክልሻል እንትና እኮ እንደዚህ ያለ ምናምን ተባለ እሱ ነው እና የሆነ ነገር መሆን አለበት ይሄ ሶሳይቲ ላይ ምክንያቱም ሶሻል ሚዲያው ገደብ የለው የ6ኛ ክፍል የ7ኛ ክፍል ልጆች ናቸው የሚያዩት እከሌ እኮ እንደዚህ አለና 1 ሚሊዮን ቪው አለው ይልሻል በጣም ምን ያሁን በእኛ ፋሚሊ ማየው እከሌ እኮ እንደዚህ አለ ኧረ ተው ዝም በይ እሱ እኮ 1 ሚሊዮን ቪው አለው ይልሻል ልጆቹ ወጣቱ እዛ ጋር ነው የያዘው 1 ሚሊዮን ሰው ስላየው የእሱ የተባለው ነገር ራሽናል ነው ብሎ ነው የሚያስበው ዋናው ፎሎወር ማግኘትና ቪው ማግኘቱ ላይ ነው ግን ጄነሬሽን እየተበላሽ የሶሳይቲው ኃላፊነትም አለብን አይደል አብረን እስከኖርን ድረስ አይደል አንድ እስከሆነ ድረስ እንደ ማህበረሰብ የማህበረሰብ ኃላፊነት አለብን እኔ ብዬ ማስበው ዛሬ ላይ እኔ ወጥቼ ማስተላልፈው መልእክት ቢቻል የሰዎችን አይምሮ የሰዎችን ተስፋ የሚያለመልም መሆን አለበት የሆነን አካል እያስከፋሽ እያስለቀስሽ ቪው ማግኘት ይሄ በሞራል ደረጃ እንዴት ነው ማለት ሊታሰብበት የሚገባ ጉዳይ ነው የሶሳይቲው ኃላፊነት አለብኝ ከማለት ነው አይሽ እኔ ዛሬ ላይ ወጥቼ ለሰው ምንድነው የምሰጠው ከኔ ምን ያገኛል አይደል እንዴ ሲንግል ማምነትም ፕሮሞት ማድረግ አይደለም እንዴ ሲንግል ማምን ደግሞ መስደብ አይሆንም ትዳርን ፕሮሞት ለማድረግ ሲንግል ማምን መስደብ ትዳርን እንዲቆይ ያደርግ ስለ ትዳር ማስተማር አይሆንም እኔ ራይት ለመሆን አንቺ ሮንግ መሆን የለብሽም ትክክል በቃ ቴንኪው እኔ ራይት ለመሆን ሌላው ሰው ሮንግ መሆን የለበትም ሁለታችንም ራይት ልንሆን እንችላለን ሁለታችንም ሮንግ ልንሆን እንችላለን የሆነ ኦፖዚት ነገር የለውም አሁን የሆነ ነገር ስትያዝኩሽ አሁን ሶሳይቲው አለበት ኃላፊነት አለበት ሶሳይቲው እኔም አንቺም ሶሻል ሚዲያውን የሚጠቀሙ ሶሳይቲ ገብቶሻል የሆነ ነገር ገልጬ ሳይ ይሄ ኮንቴንት ወይም ይሄ ሰው ምንድነው የሚያስተምረኝ ከየት ነው የሚያስተምረኝ ምን አለ ከሱ የምፈልገው ከሱ ማገኘው የት ነው ይሄንን ዕውቀት እሱ አዳበረው ብዬ መማር ያለብኝ ወራም ሳይ እኔ እውነቴን ነው የምልሽ ከኔ የኑሮ ኤክስፒሪየንስ በታች ካለው ሰው መማረው ነገር በጣም ጥቂት ማለት ኤክስፒሪየንስ እና ዕውቀት ህይወት ነው ብዬ ነው ማስበው ባይዘው ኤክስፒሪየንስ በጣም ዕውቀት ነው እሱን ነው ማስበው እና ምን ኖረሽ ነው አንቺ እኔን የምታስተምሪ እኔ ላይ የምትጨምሪ በየትኛው በስንት አመት ኤክስፒሪየንስሽ ነው ላይፍ ናይተሽ ነው ስለ ላይፍ ነን ቲች የምታደርጊኝ ገብቶሻል እንዲንበሉ እንዲኑሩ እንዲስል እኔ እውነቴን ነው የምልሽ ሁሉ ያለው ሁሲ ምን አይቶ ነው ማለት እኔ ያለፍኩበትን እኔ ነኝ የማውቀው የሄድኩበትን ላይፍ እኔ ነኝ የማውቀው የቱ ድረስ ሄዶ ነው እኔ የማየው እሱን ምሰማውስ ማዳምጠውስ ገብቶ አፕላይ ማያረግም ለኔ ህይወት ለሄድኩበት በጣም ረጅም ስለተጓዝኩ በጣም አፕ ኤንድ ዳውን የሆነ ነገር ስላለፍኩኝ ይሄ ትናንትና ጠዋት ሶሻል ሚዲያ ከተጀመረ ጀምሮ
ላይክ 2 ዓመት 3 ዓመት ቲክቶክ ሰርቶ እንዲያርጊ ሲለኝ አፕላይ አድርግ ለኔ አድርግ ምክንያቱም ወይ ባክ ነው እሱ በእንዲያርጊ ላይፍ እንደማይሆን አውቀዋለሁ ገብቶሻል አውዝ ያንግ እኮ በእንዲያርጊው በበዩ እንደማይሆን ጥንቅቅ አድርጌ አውቀዋለሁ ስለዚህ ምንድነው እኔ ማየው ማለት ሶሻል ሚዲያ ዩቲዩብ ባዩ ቲክቶክም ባዩ ምን ውስጥ ነው የሰው ያለፈውና ከዛ ውስጥ ላይ ምን ማራለሁ ማን ነው ስንት አመቱ ነው ሌላውን ታዩን ስንት እዚህ ምድር ላይ ስንት አመት ኖሮ ነው እኔ ያለፍኩት መከራ ብሎ የሚያስተምረኝ ስንት አመት ነው ኖሮ ያንን አታርጊ ይሄን አርጊ ያንን አታርጊ እንዲ ለመሆን እንዲ በይ እንዲ ለመሄድ በእንደዚህ ሂጂ ሚለኝ ስንት አመት ነው ኖሮ እዚህ ምድር ላይ ገብቶሻል ስንት አመት በምን ነገር ውስጥ ነው ኖሮ እዚህ ምድር ለኔ እሱ በቂ ነው ሶሳይቲው ነው ያልሽው ጋር ስለመጣውልሽ ጥናትም ያስፈልጋል እኮ የሶሳይቲ ጥናት ያስፈልጋል ገባሽ የሆነ ነገር ይሄ የሚሆነው ይሄ ስለሆነ ነው ብለሽ ለመናገር ባትኖሪ እንኳን ጥናት ያስፈልጋል ባትኖሪ እንኳን ጥናት ያስፈልጋል ምክንያቱም እኔ የትኛውም ሶሻል ሚዲያ ላይ የትኛውም አነቃቂ በዩ የትኛውም ፐርሰናል ዴቨሎፕመንት በዩ ሲናገር who is he ብዬ ነው ስንት አመት ነው እዚህ ምድር ላይ የኖረው እኔ ለማስተማር እኔ ህይወት ላይ ቫልዩ ለመጨመር 30 ሰከንድ ለማየት እና ቫልዩ ለመጨመር እኔ ላይ ስንት አመት ኖሮ ነው ምን አገኛለሁ ምንድነው አድ የሚያደርግልኝ ገብቶሻል ላይክ 4-5 አመት ከኮቪድ በኋላ የኖሩትን ህይወት እኮ ነው የሚሰብኩሽ ከኮቪድ በኋላ ያለውን ህይወት ያ ቲክቶክ ከወጣ በኋላ ያለውን ህይወት ብለው የሚሰብኩሽ ማለት ነው እኔ ግን ከዛ በፊት በስንት አፕስ ኤንድ ዳውንስ ሄጄ ኤክስፒሪየንስ ያደረኩት ነገር አለ የ3-4 አመት አይሆንም እንጂ ትናማታ የሰማውን ትናንትና ያነበበውን ያነባሉ እንዴ ምናልባት ትንሽ ነገር ወሰደ ይሄ ጄነሬሽን እንደማያነብ በጣም እርግጠኛ ነኝ በተለይ አም ሶሪ በተለይ ይሄ ሶሻል ሚዲያን እንጀራቸው አድርገው የተቀመጡ አያነቡ ብታነቢማ ወደ ራስሽ ትመለከቻለሽ ራስሽን ታያለሽ who am I እላለሁ እኮ የሆነ ነገር ላይ የሆነ ኮንቨርሴሽን ላይ ወሬ ሲጀምርና እኔ ቀደም ብዬ ሳወራ አንዳንዴ ይዛለው ራሴ እኔ ማን ነኝ አሁን እዚህ ውስጥ እኔ ማን ነኝ ምናልባት ከኔ የተሻለ ሰው ዕውቀት ሊኖረው ይችላል አርግ በል ሂድ ምናምን ነው ላይፍ እንደዛ ነው አይደለም ያሰብሽውንም ይብን አትኖሪውም አይደል እንዴ ፕላን ያረክሽው በዚህ መልኩ ሆኖ ሳለ መተጅበት መንገድ ሌላ ሊሆን ይችላል እሱ ነው ላይፍ በዚህ መንገድ ፕላን አድርገሽ በዚህ መንገድ ሲሄድ የሆነ ነገር ገጥሞኝ እንደገና መንገዴን ቀይሬ እንደገና በዛ መንገድ ሄጄ እንደገና ዛ መንገድ ውስጥ ጉድጓድ ውስጥ ቆይቼ እንደገና ወጥቼ እሱ ነው ነው ያየሁት ላይፍ ስለዚህ የሆነ በመስኮት መጥቶ የሆነ ሰው እንዴ አርጊ በዩ ሂጂው ግፊው ምናምን ቢለኝ አልሰማም እኔ አልሰማም ማለት እኔ ፐርሰናሊ ያንን አይነት የሶሳይቲ እንዳልሽ ማህበረሰቡ ላልሽው ያንን እኔ ለማህበረሰቡ ሳይሆን ራሴን እንትና ለማህበረሰብ ብያል ለራሴ ስል አልሰማም ምክንያቱም በጣም በችግር የካብኩት ነገር አለ እዛ ላይ ምንም ቫልዩ አያደርግ ቁጭ ብለሽ ታስቢው ምንም ቫልዩ ላይፍ is not like that እንደዛ አይደለማ ማለት እኔ የኖርኩት ከ40 አመት የኖርኩት ህይወቴ እንደዛ አይደለም ያስተማሪ ላይፍ እንደዚህ በ30 ሰከንድ እንደዚህ አርጉት በሉት ምናምን በማለት አይደለም አይሆን መኖር አለ የኖረ ሰው ሲለኝ ሰማዋለሁ የኖረ ሰው የሄደበት ሰው ቁጭ ብዬ አዳምጠዋለሁ ምክንያቱም ነገር ያንሳላየሽ ያንን ነገር መጥቶበት አልፎት ነው ሚናክርሽ ኖሮታል ኖሮታል አንዳንዱ ምን ይልሻል መሰልሽ እኔ በስንት ነገር ውስጥ አልፌ ምናምን ይልሻል ልጆቹ ማለት ነው በስንት ነገር ውስጥ ያለፉት የት ነው ወይ ውጭ ሀገር ሄደው ግሪን ካርድ እየጠበቁ ነው that's a luxury for some people መከራ አይደለም it's a luxury በቃ ፈልገውት ያልተገኘ ነገር ነው እሱ it's a luxury እሱን ለማን ነው የሚለው መሰለሽ በሽተኛ እናት ኖሮት የቀን ስራ እየሰራ ለመድኃኒት እየለመነ ለሚታገለው ሶሳይቲ እኔ በስንት ነገር ውስጥ አልፍ ያለው ምንድነው ያለው ግሪን ካርድ ጠበቅኩኝ
ሶሻል ሴኩሪቲ ሰርቪስ ተከልክዬ የቤት ኪራይ አጥቼ ይልሻል አሜሪካ ነገር ሄዶ ማለት ሪሊ ምንድነው አሁን እዚህ ጋር እዛ ገጠር ጋር ያልጋ ቁራኛ የሆነ እናት ወይ አባት ኖሮት የቀን ስራ እየሰራ ለሚኖረው ሰው ምንድነው እየደገሽ ያለሽ መኖር አቅቶት ለግዠሪ የሆነ ፕሮብሌም አድርገሽ ስታመጭበት ማለት ነው አቅም ኢቭን ኢንፎርሜሽን ላይ ኖሮ ይችላል እንደዚህ አይነት ስትራግል እንዳለ ስትራግል ብሎ አይቆጥሮማ አሜሪካ ሄደሻል እኮ እና ለምን ሰርተሻት ወይም በዶላር ነው እኮ ክፍያሽ በቃ ምንድነው ልልሽ የፈለኩት ምናዳምጣውን ሳንሱር የሚያደርግ ሶሳይቲ ጠፍቷል ስለዚህ አይተሽ ከሆነ እነዚህ ሰዎች ሚሊየንስ ምናምን 100,000 ምናምን ፎሎወር አላቸው ፎሎው ራሱ ይደረጋሉ for God's sake ፎሎ ማለት ኔክስት የምትለውን ነገር I want to listen to አይገርምሽም በጣም ፎሎ ማለት የምትለውን ነገር ማዳመጥ እፈልጋለሁ በጣም አሁን ሃርድሺፕ ተብሎ ሶሳይቲ ይሄ ሌክዠሪ ሃርድሺፕ ተብሎ ከተወራለት የኔክስት ጄነሬሽን እንደኛ በአፕ ኤንድ ዳውን ውስጥ ቢሄድ እንዴት ነው የሚወጣው ይሰራል እንደዛ አፕ ኤንድ ዳውን እኮ ሰውን ይሰራል ተስፋ ይቆርጣል ሱሳይዳል ሶሳይቲ ለምንድን ነው ያለን አሁን እኔ ተማሪ ሆኜ ራስ የሚያጠፋው እብድ ብቻ ነበር እኔ ምሰማው ሲሪየስሊ እኔ ልጅ ሆኜ ሳደግ ራሱን የሚያጠፋ እብድ ነው በቃ ታሞ ከጸበል በጣም በረጅም ጊዜ የሚሰማ ለምንድን ነው አሁን ሱሳይዳል ሶሳይቲ የመጣው ለምንድን ነው ልጆች ራሳቸውን የሚያጠፉት አትሰሚም every month ለምንድን ነው ራሳቸውን የሚያጠፉት ምክንያቱም ይሄ የሶሻል ሚዲያው የውሸት መንሳፈፍ ዊክ ጄነሬሽን ይፈጠራል ያለውን እኔ ልንገርሽ ታሪክ ልንገርሽና እኔ አሜሪካ ነገር ሄጄ ግሪን ካርድ ተከልክዬ በጣም በዛ ውስጥ ነው ያለፍኩት ምናምን ስልሽ እንዲህ የሚኖራለካ በዚህኛ ተስፋ ነው አትቆርጪው ስለዚህ I kill myself የኔ የባሰ ነው እንደ የባሰ ውስጥ እኮ ነው ያለነው ገብቶሻል ያ ሰውዬ በዛ ውስጥ አለፍኩ ብሎ አስተማሪ ከሆነ እኔ መኖር የለብኝ የኔ የባሰ ነው ለሱሳይዳል ሶሳይቲ ተስፋ ያስቆርጣል ማለት ይሄ አሁን እንዳልሽው ሶሳይቲው ሃርድሺፕ ጄነሬሽኑ ሃርድሺፕ ሲገባ ወይም በሃርድሺፕ ሲያልፍ ይጠነክራል የምትይው ለመጠንከርም ሬዲ አይደለም it's dead already አልሰጠንም ባዶ ነገር ነው አምጥተችው ይሄ በመስኮት ያለውን ነገር ላይፍ ምን እንደሆነ ጥሩን ነገር ቆንጆን ያማረውን ይሄ መንሳፈፉን ነው ይሄ ሆይ የተባለለት መሰረት የሌለው ነው እሱ ከመሰረት ያለ ሲፈጋ ሲመለስ አይጭ what's life after all ድሮፕ አውት ያደርጋል ከትምህርት ቤት ሱስ ውስጥ ይገባል ከዛ ራሱን ያጠፋል ምክንያቱም ኮምፔር የሚያደርገው የውሸት ላይፍ ከሚታየው የውሸት አነቃቂ ተብሎ የውሸት ከሚወራው ሰው ጋር በጣም እና አሁን እንደ ሶሳይቲ ያልሽው እኛ አለብን እኔ የሶሳይቲው አንቺ እንደ ግለሰብ ኃላፊነት አለብን እኔ እንደ ግለሰብ እኔም አንቺም ሁሉም ሰው እንደራሱ እኔ ፕሮሞት አላለ እንደ ማህበረሰቡ አካል የሚሰጠውን ነገር የሚያወራውን ነገር ምናልባት ከጓደኛሽ ጋር ቁጭ ብለሽ ሻይ እየጠጣሽ ልታወሪ ልትይ ትችያለሽ ግን በስክሪን ቀርበሽ በጣም ብዙ ሰፊ ህዝብ ያያየሽ ምንድነው መሰጪው የሚገድል የሚያቆስል የሚያሳምም ባልተገባ መልኩ የሰዎችን ህይወት አንዳንድ የተሰሩ ቪዲዮዎች ካየሽ ባልተገባ መልኩ የሰውን ህይወት ኢቭን ሽፍት የሚያደርጉ ናቸው ያረጋሉ አንቺ እንዳልሽው ተስፋ መቁረጥ ይመጣል ሱስ ውስጥ መግባት ይመጣል ባለሽበት ጥላቻ መናደድ ይመጣል እሺ እየሰደረሽ ሪቬንጅ እኔ ስናገር ብዙ ሰውን እየወከልኩ ነው አይደል ስለዚህ ማህበረሰብ ጥላቻ ልታፈሪ ነው ማለት ነው ይሄ ማህበረሰብ ነው የሚለኝ የሚፈርጀኝ እዚህ ጋር ነው እኔ ታዲያ ምንድነኝ ለሱ ለምንድነው ተነቀቅላታለሁ እኖርበታለሁ አይሆንም ሲያከብርሽ ነው ማህበረሰቡ አይሽ አንቺም ማክብረሽ ጥሩ ነገር ልትሰጪው አይደል ጥሩ ነገር ልታረጊው
ጥሩ ዜጋ ሆነሽ ልትጠቅሚው የምትችይው። ተስፋ ለቆረጠብሽ ግን ማህበረሰብ ምንም ልትሰጫችሁ። አንቺ እኔ ዛሬ ላይ ወጥተን የምናወራው ነገር ብዙ ሰዎችን ከጀርባም ይወክል ነው። ጥሩም ሆነ መጥፎም ሆነ ለብዙዎችም ደግሞ መልእክት የሚሆን እኔ እንደኔ ያንን ነው ማስበው ምገነዘበውም ያንን ነው። አንድ ሰው ወጥቶ አይ እንትን የሆነ ይሄ እኮ እንደዚህ ነው ካለ አየሽ ይሄ ነው ታዲያ ያለው አመለካከት ያንን ነው ልገነዘብ የምችለው። ምናልባትም አንዲት ሲንግል ማም መታፈራው ጋጦጥ የሆነ ልጅ ነው ከተባለ አየሽ ከየት የመጣ ነው? ማህበረሰቡ የሰጠው ነው ማለት ነው። እኔ የምናገረው ሌላው ከጀርባ ያለው ማህበረሰብ ወክዬ ነው። ለዛ ነው ቅድም ጥናት ያስፈልገዋል ያልኩሽ። ከየት ነው ያመጣሁት? ይሄን ነገር በአልዋሉ በሰሚ ነው ሲሆን አይቼ ነው? የትኛውን ጥናት ሪፈር አድርጌ ነው መናገር ስለቻልኩኝ ዛሬ ላይ ወጥቼ አክሰሱን ስላገኘው የሚዲያውን አክሰስ ስላገኘው የመጣልኝን ቪው ለማግኘት ብዙ ላይክ ለማምጣት ዝም ብዬ ፕሮሰስ ሳያደርግ እንግዲህ ከአይምሮ እኮ ወደ አፍ ሲመጣ ፕሮሰስ ማድረግ አለበት። ያ በሌለበት መልኩ ዝም ብሎ ቁጭ ብሎ አውርቶ ዘን ምንድን ነው ያ ነገር የሚሰጠው? ኖርማሊ የሚዲያ ሰዎችም አሉበት ማለት አሁን አንቺ እኔ እዚህ ጋር መተን ስናወራ ቅድም እንዳል ፕሮሰስ ሳታደርጊ ልታወጪ ትችያለሽ። እሱን ግን እንዳለ እንደነበረ ለሚዲያ የምታወጪው ከሆነ እንደመጣ የምታወጪው ከሆነ ችግር አለ ማለት ነው። ማለት you don't care about the society ማለት ነው። እና ይሄ ሶሻል ኖርም የሚባለው ነገር ገቨርን አያደርጋቸው። ገብቶሻል አይደል? እኔ ድሮ እኮ ሶሻል ኖርም የሚባል ነገር ነበር ስንማር አይደል እንዴ? በአደባባይ አይደለም ሰፈር ላይ ወተሽ ባለጌ ብለሽ አትሳደቂ። ሞራል አለ ማለት ይሄ ሶሳይቲው ሳይናገር ሳይጽፍ ያስቀመጠው ህግ አለ። ገብቶሻል አይደል? ማለት ማንንም ዝም ብለሽ ተነስተሽ ከሌ ብለሽ ባለጌ ብለሽ አትሳደቂ። ላያሳስርሽ ይችላል። በሶሳይቲው በሶሻል ኖርም ግን ኢሊጋል ነው ማለት አብረሽ ነው ማህበረሰብ አክሰፕተብል አይደለም። ሁሉም ሰው ነው አንቺ ላይ ድንጋይ የሚወረውረው። ሶሻል ኖርም አለ በፊት። አሁን ግን ይሄ በሚዲያ መስኮት ነው። ገብቶሻል አይደል? ከዛ በሚዲያ መስኮት ይባልና እሱን ደግሞ አድቮኬት የሚያደርጉ ሰዎች ቅድም እንደነገርኩሽ አንደኛ ትራውማ አለባቸው፣ ሁለተኛ የዛ ችግር ሪዝን እነሱ ስለሆኑ ወንዶቹ በተለይ ሲንግል ማም የመፍጠሩ ሪዝን እነሱ ስለሆኑ ከዛ ከብሌም ከሚደረገው ነገር የሆነ ሰው ሲያሸሻቸው ምንድነው ምን ለማለት ፈልጌ መሰለሽ ብሌም መደረግ ሲገባቸው የሆነ አይዲያ ያለው ሰው ግን you are right ራሷ ሲንግል ማሟናት ጥፋተኛዋ የሚል ሲኖራቸው ክላፕ ያደርጋሉ። ምክንያቱም ሞራል ኮንሽስነሳቸው ይወቅሳቸዋል። ገብቶሻል አይደል? ስለዚህ ልክ ነኝ ማለት ነው። ታንጋድ የምትይው ነገር የለም የምንለው ነገር አለ አይደል? ወይ እንደዚህ አስቤ ነበር አንቺም እንደዛ አስብሽ ምን ባባለው ነገር አለ አይደል እንዴ? እንደዚህ አስብሽ ወይ እንደዚህ ስለዚህ የሆነ ሰው ሲልላቸው ታንጋድ ውስጥ እየወቀሰኝ ነበር አሁን እቺኛዋን ላጨብጭብላት እቺኛዋን ላይክ ላርጋት ጎሽ ልበላት እቺኛው ይሄኛው ካለ ሁሉም ሶሳይቲ እንደዚህ ካሰበ ለአብዛኛው አክሴፕት ካደረገ ይሄ ኮንሽስነስ ይሄ ጥፋተኛ ነው የሚለኝ ልክ አይደለም ማለት ነው። ትክክል። አሁን የሆነ ነም ታረጊውና ማደንዘዣ ነው አክቹአሊ የሚሰጨው ነም ታደርጊውና ትተኛለሽ ማለት እንደሱ ነው ብዬ የማስበው እንጂ ሶሻል ኖርም የሚባል ነገር አለ። እኛ ድሮ ስናደግ ሰፈር ላይ ሜዳ ላይ ስታደርጊ ዝም ብለሽ ማንንም አትናገሪም። ምን ማን መብት ማንንም ሽሽ ብለሽ ነው የምትናገሪው። ከሌላ አባቴ እናትም አሉ ብለሽ ሽሽ ብለሽ ነው የምትናገሪው አይደል እንዴ? በትክክል ብልግና ስለሆነ ነውር ስለሆነ እንደዛ አይባልም ስለምንባል ማለት ነው። አሁን ግን አይባልም የሚልሽ የለም ማለት ትክክል አይደለም። ይሄ እንደዚህ ነውር ነው የሚልሽ የለም። በቃ ይሄ ነውር ነው የሚልሽ ስለሌለ ኖርማሊ ያንቺም ህሊና ነውር ነው ካላለሽ what's the point? ህሊና ነው ካደግሽ በኋላ ትገረፊም። አሁን እኛ እንገረፍም እኮ
ማን ይገርፍሻል ካደግሽ በኋላ ህሊናሽ ነውና ህሊናሽ ካላለሽ በአብዛኛው ግን እኔ እሱን ሪዝኑን የምለው ትራውማ ነው ቻይልድሁድ ትራውማ ነው እርግጠኛው የምነግርሽ እንደዚህ ያለችውም ልጅ ቻይልድሁድ ትራውማ አለባት በቃ ያልዳነ ነገር አላት ያ ያልዳነ ነገሯ ነው መዳን አለባት ማለት ቻይልድሁድ ትራውማ አለባት ምክንያት መስጠት አለበት አየሽ ቻይልድሁድ ትራውማ አለባት ማዘሪሹ አለባትና ስላልዳነ ሪዝን መስጠት አለባት ማለት በቃ ሂል ካላደረገች ከየትም ልታመጣው አትችል ምክንያት መስጠት አለባት because of this ነው እንደዚህ ሆንኩት እንደዚህ ስለሆነ እንደዚህ ሆንኩት እያለ ሪዝን እየሰጣት አለ ማለት አንዳንዴ ቅድም እንዳልሽው ነው በጣም ቤተሰቡና ልጁ የማይተዋወቅበት አለ ብለሽል በጣም ዲሰንት የሆነ ሶሳይቲ ውስጥ ኖሮ በጣም ባለጌ ልጅ ይወጣል ኢቭን ቤተሰብ አያውቅ ስለዚህ ምንድነው የሚሆነው እሷ ለሪዝን መስጠት አለባት ለሆነ ነገሩ የሆነ ሰው ተወቃሽ ማድረግ አለብሽ ያንን ልጅ ብትጠይቂው እኮ እናትና አባቴ ስለሚገርፉኝ ይልሻል ባለጌ እንደዚህ ስለማያደርጉኝ ነው የሚልሽ እንትን ስጠይቃቸው ስለሰጡኝ ነው ይልሻል እንደዛም አይነት ታሪክ ሰምቼ አውቃለሁ በጣም አስቸጋሪ ልጅ ሆኖ ምን ሆነ ነው እንዲሆንከው ሲባል አይ ቤተሰቦቼ ጫና ስለሚያረጉብኝ ነው ቤተሰቦቼም በጣም ከአቅም በላይ ስለምፈራ ከነሱ ተደብቆ ብዙ ነገሮችን ያረጋል ምክንያቱ ግን ምንድነው ቤተሰብ ነው ቤተሰብ ጫና ስለሚያረግ ነው እሺ መሸሸጊያ ነው ማለት ሪዝን አውት ነው የሚደረገው ስለዚህ አሁንም ለምንድነው ስፓይ ሲንግል ማም ስለሳደገ ነው እንደዚህ ስለሆነ ሪዝን ነው ለትራውማሽ ለቻይልድሁድ ትራውማሽ ሂል ካላደረግሽው ብዙ ጄነሬሽን ትበከያለሽ ምክንያቱም ፔንሽን ነው ሼር ያረግሽ የምትሄጂው ለፔንሽ ሪዝን ነው የምትፈልጊው በዛ ውስጥ ደግሞ ያለፈ ይኖራል አንቺን ይከተልሻል you are right I've been there ነው I've been there እኮ ነው አሁን እኔ ስላለፍኩበት ሳወራ እከተላለሁ ኮርስ ሲያወሩ እከተላለሁ ተመሳሳይ አንቺን ሼር የሚያረጋ ዘብካለ we have been there ልክ ነሽ ነው ስለዚህ ሁሉም ከዛ በጀሞ ይሆንና ሆሆ ስትባይ you are wrong የሚልሽ ሰው ከሌለ እና ካልታከምሽ ማለት ሂል ካላደረግሽ it's dangerous ምትዩ ነገር ካለ እንግዲህ ብዙ ሐሳቦችን ከኔ በተሻለ አንቺም ገልጸሻቸዋል መነሳት የነበረባቸውን ብዙ ነገሮች አንቺ ገልጸሻቸዋል ልልም የምችለው ነገር የለኝም እኔ ስለመጣሽ ስለተጨዋወትን በጣም አመሰግናለሁ በጣም ጥሩ የሆነ ኮንቨርሴሽን እንደነበረ ተስፋ አድርጋለሁ ተመልካቾቻችን ቡናና ወግ ነበረ ከመዓዛ ጋር ስለነበረን ቆይታ አመሰግናለሁ በቀጣይ በሌላ ታሪክ ወይም በሌላ ባለ ታሪክ ህይወት እስከምንገናኝ ሰብስክራይብ ያደረጋችሁ አብራችሁን እንድትቆዩ እንጠይቃለን አመሰግናለሁ ቡናና ወግ ከመዓዛ ጋር